እንደ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዝወት የሚባለው ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው ይሄኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም የሚል ትምህርት ነው። እምነትን ለድነትህ ግባት አይደለም፣ የእግዚአብሔር ምርጫ ውጤት ነው። በእግዚአብሔር አስቀድሞ የተመረጡት እነሱ ያምናሉ። በክርስቶስ በኩል ተሰርቷል፣ ተፈጽሟል፣ አልቋል፣ ጨርሶታል። ክርስቶስ ድጋሚ ሌላ አሁን የሚሰራቸው ነገሮች የሚጠብቃቸው ነገሮች አይደሉም። ሁሉን ነገር በክርስቶስ በኩል ስራው እንዳለ ተሰርቶ አልቋል። እኛ ግን ለመውጣት አሜን ብለን መቀበል አለብን። አሜን ብለን ካልተቀበልን ጸጋው አያድነንም። ይህ የተገለጠው ጸጋ አዎ ሰዎችን ሁሉ የሚያድን ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አይደል የሚለው። ይህ ጸጋ ግን የሚያድነን በምንድን ነው? ስናምን ነው፣ በእምነት ነው። ለዛ ነው ጌታ ማን ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ምን የሚለው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። እሺ ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ወንድማችን ደግሞ የራሱን ማብራሪያ ይሰጣል። ላመኑት ብቻ ነው አንጪነቱ የክርስቶስ ደም እያለ። ኦኬ ሶ ካልቪኒዝሙ ከዚህ ምንም የተለየ ነገር አልተናገረም። ስለ ሰፊሽንሲ ሲናገር ለዓለም ሁሉ ነው። አዎ በቂ ነው፣ ለዓለም ሰፊሽንት ነው ይላል። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም የሚል ትምህርት ነው። ታዲያ ስለ ኤፊካሲ ወይ ስለ ጥቅሙ ሲናገር ግን እግዚአብሔር አስቀድሞ ያወቃቸው እነዛን ነው የሚጠቅማቸው እንጂ ዓለምን ሁሉ አይደለም ይላል። ልክ እንዳንተው ወንድማችን አንተ የምትለው እሱ ዓለምን ሁሉ የሚያድን አይደለም፣ ያመኑበትን ብቻ የሚያነሳ። ስለዚህ የክርስቶስን ሞት በማግኘት ነው የምንሞተው። የክርስቶስን ሞት የምናገኘው ለዓለም ሁሉ ቢሞትም እኛ ግን ሞቱን የምናገኘው ስንጠመቅ ነው። ቀላል እና ቀለቀ። ስለዚህ የዓለም ቤዛነት ጉዳይ ከዚህ ጋር ከተገናኘ አንተ ራስህ ተሳስተሃል። ዓለም ሁሉ አይድንም ትላለህ ማለት ነው። የዓለም ሁሉ ቤዛ አይደለም ትላለህ ማለት ነው። ስለዚህ ካልቪኒዝሙን በዚህ ምክንያት መክሰስ ምንም ፖይንት ያለው ነገር አይሆንም። ወንድማችንን የቃልን ማብራሪያ ሰምተነዋል። ይቅርታ አድርግልኝና ወንድሜ ለዚህ ለአክሊል ቪዲዮ ምላሽ መስጠት ቪዲዮ መስራት አልነበረብን። እኔ እንደ ግሌ መስራት አለበት ብዬ አላምንም። ምክንያቱም እውነቱን እውነት ውሸቱንም ውሸት እያለን መሄድ ስላለብን ይሄ በቡድንተኝነት መንፈስ የምናደርገው የትኛውም ነገር ተቀባይነት የለውም፣ እግዚአብሔርንም አያስደስትም። እና ይህንን አቋም የያዙ ሰዎች ይህን የካልቪንን አስተምሮ የሚያስተምሩ ሰዎች በወንጌላውያን አማኞች ውስጥ ስላሉ ግዴታ ለነሱ ጠበቃ ሆነ ለነሱ ምላሽ መስጠት የለብንም። ምክንያቱም ኢየሱስ ክርስቶስ የዓለም ቤዛ አይደለም፣ ኢየሱስ ክርስቶስ ቤዛነቱ ለተመረጡት ነው የሚል ትምህርት የሚያስተምር አካል የለም ወይ ካልን አለ። ወንጌላውያን አማኞች ህብረት ውስጥ የካልቪንን አስተምሮ የሚያራምዱ አሉ። እንግዲህ አንተም በቅርበት ከምታውቃቸው ከነ ወንድማችን አማን ሻሎም መመልከት እንችላለን፣ ከነሱ መጀመር እንችላለን። እና እንደዚህ አይነት ከቤተክርስቲያን ሊወገድ የሚገባ ትምህርት በውስጣችን ዘንድ በትክክል ደግሞ ካልቪን እንደዚህ አያምንም ብለ መመለስ ነው ስህተቱ ማለት ነው ወንድማችን። ስለዚህ ምንም በቡድን የምናደርገው ነገር የለም። ስህተት ካለ ስህተቱን መግለጥ ነው። ምክንያቱም አሁን ያለንበት ዘመን የሚዲያ ዘመን ነው፣ የዲጂታል ዘመን ነው። ምንም የሚደበቅ ነገር የለም። ሁሉ ነገር በአደባባይ እየተገለጠበት ዘመን ነው። እንደዚህ አይነት አስተምሮ የለም ብለን የምንክድበት ምንም አይነት መንገድም ሁኔታም የለም። ትውልድህን ታደግ ጌታ ሆይ፣ ትውልድህን ታደግ ጌታ ሆይ፣ ትውልድህን ታደግ ጌታ ሆይ። አሜን። ላብራዳላ ሼሌ ባሮ ላብራዳላ ኢየሱስ 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 ጌታ ሆይ በኢየሱስ እንለምንሃለን። ወንጌላውያን እንዲያምናሉ ወይ?
አንድ አይነት ነገር ያምናሉ ወይ? ለምንድነው በወንጌላውያን ነው ኢቫንጀሊካል ትምህርት የሚለው ስር የለጠፍኩት? ወደ ኋላ ነው የሄድኩት። እዚህ ጋር ሰፈር ያሉትን አይደለም እያሰብኩ ማውራው። 16ኛው ሴንቸሪ ላይ ከሮማ ካቶሊክ ቤተክርስቲያን ከወጣን በኋላ ምናልባትም ከኋላ የመጡትን 100 ዓመታት ምን እንመስል ነበር? ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደ ኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። በጣም ያሳዝን ነው። ቪዲዮ ላይ እንደሰማችሁት ስናወራ የ100 ዓመት ታሪክ ነው እያወራን ያለ ነው። አዘ ሙቭመንት ቪዲዮን አጫውተዋለሁ መልሼ ትሰሙታላችሁ በደንብ። አዘ ሙቭመንት የ100 ዓመት ታሪክ ነው የምናወራው፣ የ4 እና የ500 ዓመት ታሪክ አይደለም። ስለዚህ ከምን አንጻር ነው እያነጻጸርኩ ያለሁት? ከሪፎርሜሽን ወይም ከፕሮቴስታንት ታድሶ ከካቶሊክ ቤተክርስቲያን የወጣንበትን ጊዜ ነው አዘ ሪፈራንስ የወሰድኩት ማለት ነው። ስለዚህ የ100 ዓመት ታሪክ ዲፋይን ሊያደርገው አይችልም። ወደኋላ ያለውን የፕሮቴስታንት ሙቭመንት ዲፋይን ሊያደርገው አይችልም። ምክንያቱም እንደዛ አይነት ነገር አይተን ስለማናቅ ሙቭመንቱን ያስጀምሩ ሰዎችም እንደዛ አያምኑም ነበረ። ኦኬ ቪዲዮን እንቀጥል። ካሪዝማቲክ አወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ነው ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ምናልባት ትዝ አይሉኝም ወንጌላውያን እያልኩ ሳወራ። ለምን? ወንጌላዊነትና ኢቫንጀሊካሊዝም የ100 ዓመት ታሪክ ስላልሆነ ወይም በፔንቴኮስታል ሙቭመንት ውስጥ ገብቶ ሊጠራ የሚገባ አይደለም። ምክንያቱም ከፔንቴኮስታል ወደ ኋላ ስለሆነ የ400 የ500 ዓመት ታሪክ ስላለው። ስለዚህ እኔ ፔንቴኮስታሊዝምን ሳስብ ወንጌላዊነት እያልኩ አይደለም የምጠራው። ምናልባት በወንጌላዊነት ውስጥ አሁን ፔንቴኮስታሊዝም ሊጠራ ይችላል እንጂ ወንጌላዊ እምነትን ወይም ፕሮቴስታንት እምነትን በፔንቴኮስታሊዝም ወይም በዚህኛው እንቅስቃሴ ውስጥ አዙዛ ስትሪት ሪቫይቫል ላይ የጀመረ ከዛ ሙቭመንት ጋር አያይዘን የምንፈታው ጉዳይ አይደለም። ስለዚህ በዚያ አንጠራም። እኛ 100 ዓመት ላይ የጀመረ አይነት ታሪክ አይደለም ያለን። እንቅስቃሴያቸው አቅም አግኝቶ ነው በወንጌላውያን ላይ ውስጥ የገባው እንጂ ከጅምሮ ወንጌላውያን እንቅስቃሴ አይደለም። ፔንቴኮስታሊዝም አሩ ነው ሊሞግት የሚፈልግ ካለ ኢስ ኦፕን። የወንጌላውያን እንቅስቃሴ ሮማ ካቶሊክ ቤተክርስቲያን ትታደስ፣ ጥያቄዎች አሉን፣ ቤተክርስቲያን ወደ ቀደምት ማንነቷ ትመለስ ነው እንጂ የስጦታዎች ጉዳይ አልነበረም። የፕሮቴስታንት እንቅስቃሴ አልነበረም። ስለዚህ ኦብቪየስ የ100 ዓመት ታሪክ ነው። ወንጌላውያን ውስጥ አይደሉም። ከጅምሩ ሪፎርሜሽንን ስናነሳ ፔንቴኮስታሊዝምን አናነሳም፣ ካሪዝማቲዝምን አናነሳም። ሪፎርሜሽንን ስናነሳ ፔንቴኮስታሊዝምን አናነሳም። ለምን? ፔንቴኮስታሊዝም በ1906 በአዙዛ ስትሪት ሪቫይቫል ከዛ ላይ ተንጠልጥሎ የጀመረ ሙቭመንት ነው። በጸጋ ስጦታዎች ላይ ኢንፈሲስ የሚሰጥ፣ በኃይል ስጦታዎች ላይ ኢንፈሲስ የሚሰጥ፣ በሐዋርያት ሥራና በአዲስ ኪዳን ላይ ያየናቸው አይነት ጊፍቶች አሁን ሪቫይቭ አድርገዋል። ሰከንድ ሬን ተብሎ ሁለተኛው ዝናብ ተብሎ የተጀመረ እንቅስቃሴ ነው። ስለዚህ እነ ማርቲን ሉተር ይሄንን አይደለም ጥያቄ አድርገው ያነሱት። እነ ጆን ካልቪን ይሄንን አይደለም ጥያቄ አድርገው ያነሱት። ፕሮቴስታንት ሪፎርሜሽን እና ፔንቴኮስታል ሙቭመንት ሁለቱ ለየቅል ናቸው፣ የተለያዩ ናቸው። አሁንም ይሰውስ ታሪክ ስለሆነ ስለዚህ እኔ ወንጌላዊነትን ሳነሳ እዛ ጋር ያሉት እነማን ናቸው? ኤንድ በተለይም ድነትን በተመለከተ ምናልባትም እኮ ፔንቴኮስታሎች ውስጥ ብንገባ አሁን ያወራሁት የድነት ሐሳብ እነሱ ትምህርት ውስጥም አለ። ከድነት አንጻር ልምምድ ጋር ሲመጣ ነው የሚለየው። መለየትም ነበረበት። ምክንያቱም ይሄኛው ወደዚህ ያለ ታሪክ ነው፣ ያኛው ወደ ኋላ ያለ ነው። የጥንቱ ነው ትክክል። 1900 ዓመት ያልሰራ መንፈስ ቅዱስ 96 ዓመትና 100 ዓመት ድንገት ብቅ ቢል እኔ ግራ ነው የሚያጋባኝ። የትኛው መንፈስ ነው ብዬ ነው የምመረምረው። ጤነኛ አባቶች ላይ ያልሰራ፣ ትልልቅ የሚባሉ ተጽዕኖ ፈጣሪ ግለሰቦች ላይ ያልሰራ መንፈስ ሌላ ነገር ውስጥ የገባው ነው። ተመልከቱ እዚህ ጋር 1900 ዓመት ያልሰራ ስል ዓመተ ምህረቱን ከምን ጋር ነው እያነጻጸርኩ የነበረው? ከሪፎርሜሽን ታይም 100 ዓመት ውስጥ የመጣ ስል ምንድነው እያልኩ ያለሁት? ከፔንቴኮስታል ሙቭመንት ጋር። ታዲያ በቤተ ክርስቲያን ታሪክ ውስጥ አሁን ፔንቴኮስታሎች የሚሰጡት አይነት ኢንፈሲስ ኮንሲስተንሲ ኖሮ ወይም ወጥነት ኖሮ ለምን አናይም? 1900 ዓመት ያልሰራ አሁን በዚህ ሙቭመንት ውስጥ መጥቷል የሚለውን መንፈሱን እኔ ከየት መጣ ብዬ አጣራለሁ ነው። ምን ነው እንደዚህ ችኩል ጅብ መሆን አማራችሁ? ሰው ከኃጢአት በሽታ ሰርቶ አይድንም። ሰው ከኃጢአት በሽታ ጾሞ አይድንም። ሰው ከኃጢአት በሽታ ሰጥቶ አይድንም። ሰው ከኃጢአት በሽታ ኦሎ በልቶ አይድንም። በባዶ እግሩ ሄዶ አይድንም። ሰው ከኃጢአት በሽታ በክርስቶስ ኢየሱስ አምኖ ብቻ ይድናል። ሐሰተኛው ክርስቶስ ዘንድ የተከለከለ ኃጢአትም የተፈቀደ ጽድቅም የለም ጻፉ። ሐሰተኛው ክርስቶስ ዩኒክ ባህሪው ይሄ ነው። የሚከለክለው ኃጢአትም የሚፈቅደው ጽድቅም የለም። ሐሰተኛው ክርስቶስ ዜሮ ስታንዳርድ ነው። ለዚህ ነው ወዳጆቼ፣ ለምሳሌ ሰው ስታንዳርድለስ ሲሆን በትክክል በሰይጣን ታርጌት ውስጥ እንደሆነ ማወቅ አለባችሁ። እና ሐሰተኛው ክርስቶስ ዩኒክ ኔቸሩ ዩኒክ ባህሪው ምንድነው ስትሉ የሚከለክለው ኃጢአትም የለም የሚፈቅደው ጽድቅም የለም።
ስታንዳርድለስ የሆነ ህይወት ነው ሰዎች እንዲኖሩ የሚፈልገው። ባቢሎን የሚለው ቃል የሚያመለክተው ከተማን ሳይሆን የሐሰተኛው ክርስቶስን አሰራሮች ነው። ግልጽ አይደለም እንዴ? የክርስቶስ ወታደር ግልጽ ነው። በኦርቶዶክስ ቴዎሎጂ የድህነት የዘላለም ህይወት ጉዳይ መነሻው ሰብአዊ አመለካከት ነው። ማንን ነው የምታታልለው? ማንን ነው የምታታልለው? አንቺ ማንን ነው የምታታልለው? ጀነራሊ ግን ልዩ ወንጌል ሰባኪያን ምን አይነት ጠባይ ያላቸው መሰላችሁ? አግናጢዮስ ምን ይላል? ኢግናቲዮስ ኦፍ አንቲዮክ ወደ ትራዲያንስ በላከው መልእክቱ 5ኛው ምዕራፍ ላይ እንደዚህ ይላል። ጣፋጭ ወይን ውስጥ የሚገድልን መርዝ ጨምረው ቀላቅለው የሚሰጡ ሰዎች አሉ። ይህንን ያልተረዳ ሰው ደግሞ ጣፋጭ ወይን አገኘው ብሎ ይቀበልና ይጠቀመዋል። ውስጡ ባለው መርዝ ግን ይሞታል። ለጊዜያዊ ደስታ የሚያገኝና ውስጡ ባለው መርዝ ግን ይሞታል ይልና ልክ እንደዚህ ሁሉ ይላል መናፍቃንም ይላል ልዩ ወንጌል ሰባኪያን ማለት ነው የጌታችንን የኢየሱስን ስም ከመርዛቸው ጋር ቀላቅለው ይዘው ያልተገባ ነገር ይናገራሉ ይላል። መርዛቸው የሚለው ኑፋቂያቸውን ነው። መዳናችን ብንፈጽምም በጸጋው ነው። ጸጋው ነው አጋዣችን። ስለ ስራ ለድነት ያስፈልጋል ሲባል ከዚህ አንጻር ድነትን ከመፈጸም አንጻር መልካም ህይወት ያስፈልጋል። በመንፈስ መመላለስ ያስፈልጋል። በብርሃኑ መመላለስ ያስፈልጋል። በአዲስ ህይወት መመላለስ ያስፈልጋል። በአዲስ ህይወት ባንመላለስ ግን ድነታችንን እናጣለን እና ስራ ለድነት ያስፈልጋል ሲባል ከዚህ አንጻር ድናችኋል ተብለን ስንጠየቅ ክርስቲያኖች የስ ድነናል፣ መዳናችንን እንፈጽማለን፣ ኦኬ ደግሞ እንድናለን። ሶስቱንም ከጳውሎስ ጋር ሆነን የምንለው የምርም ቅዱስ ሚካኤልን ባይዜ የምርም ሪል ፕሬዘንስ እዛ ጋር አለ እና ወይኔ ቅዳሴ ላይ ይሄን ባይዜ ቅዱስ ዮሐንስ አፈወርቅ ባይዜ በግልጽ ነው የሚናገረው። ግን ምንድነው አሁን ፕሮቴስታንቲዝም ድንገት ብቅ በለ በቃ የራስን ትናገራለህ እንጂ ከጥንትም እና አሁን ኤክሌሲዮሎጂ ላይ እንግባ ዲቤት ምንድነው? ጭራሽ ዲቤትም ትገባለህ ታዲያ? ኧረ ይሄ ዲቤትም ይገባል። ኤክሌሲዮሎጂ አማን ሙሉ ዲቤቱን ላኩልን። ወይ ግን አይ ቅዳሴ ላይ ክርስቶስ አይገኝም ነው የምትለው? ቅዳሴ ላይ ክርስቶስ አይገኝም ነው የምትለው? እኔ ስለ ኦርቶዶክስ ቤተክርስቲያን ያለኝን አመለካከት ታውቃለህ? ኧረ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ቤተክርስቲያን ናት ብዬ አምናለሁ። ደግሞ ብዙ ነገር ደርታለች ብዬ ነው የማምነው። ምን ብላለች? አይደለችም ብዬ አላምንም። ምን ብላለች? ብዙ ነገር ደርታለች። ክርስቶስ ላይ ብዙ ነገር ደርታለች። ግን የክርስቶስ ቤተክርስቲያን ምንድነው ደርታለች? ደርት ማለት ድሪቶ ማለት ነው። ድሪቶ አንተ እንከፍ የሰው ትምህርቶች ጭራሽ ድሪቶ አገናጋ ያስፈልጋል። በስጋ ልገለጥበት ጋይስ፣ በአካል ያው ጋይስ እንደዚህ አስችለኝም። በአካል ልገለጥበት ነው። በዚህች ሰውነቱ ሲገለጥ አስቡት። ኧረ በቅዱስ ሚካኤል በጣም መስልድ ነኝ። ራስን ነው። ሰላም ቤተሰቦቼ እንደምን ከረማችሁልኝ? እንደምን ቆያችሁልኝ? ታላቅ መንፈሳዊ ጉባኤ ልጋብዛችሁ ነው። ግን ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት አድርጉልኝ። በቦሌ መድኃኔዓለም የፊታችን ረቡዕ ሚያዝያ 22 ቀን ከ10 ሰዓት ጀምሮ ጉባኤ ቤዛዊተ ኩሉ ለዓለም በሚል ርዕስ የተዘጋጀ ጉባኤ ነው። የፊታችን ረቡዕ ሚያዝያ 22 ቀን ማንም ኦርቶዶክሳዊ እንዳይቀር በቦሌ መድኃኔዓለም እንገናኛለን። ስለ እመቤታችን ቤዛዊት ዓለምነት እንማማራለን፣ እንዘምራለን። ይሄንን ቪዲዮ ለሁሉም ሼር አድርጉልኝ። በዛ ጉባኤ እንዳትቀሩ፣ ከቀራችሁ ትቆጫላችሁ። ነይ ነይ እምዬ ማርያም ቤዛ ነሻሉ ለዓለም። የዝማሬ የቃለ እግዚአብሔር ጊዜ ይኖረናል። የፊታችን ረቡዕ ሚያዝያ 22 ቀን በ10 ሰዓት የሁላችንም ኦርቶዶክሳውያን ባለማተቦች የቀጠሮ ቦታ ቦሌ መድኃኔዓለም ይሁን። ኑ አብረን እንዘምር፣ ቃለ እግዚአብሔር እንማማር። ጌታ ኢየሱስ አጠገቡ ሲመጣ የሚያምር አይደለም፣ እንደነጠፈው አይነት ፎቶ አይደለም ያየው ነው እንዴ? እሱ ቅድም ስልክክ ያለ ቆንጆ ነው እንዴ? አይደለም። እስኪ አንድ ሰው አሜን ይበል። የእኛን ጌታ ማንም ሳይ ሊስለው አይችልም። የእኛን ጌታ ማንም ሳይ ሊስለው አይችልም። እኔ ስለሰጠኸኝ እንጂ ስለ ዓለም አልለምንህም ብሏል። አለቀ። የዓለም ቤዛ ቤዛ ለእናትሽ ቤዛ ለእናትሽ ለሰጠኝ ለነዚህ እንጂ ለዓለም አልለምንም። ዓለምዬዎች እንዴት ናችሁ? ናይስ። ካልቪኒስቶች እንደዚህ አያምኑም። አሁን ከእናንተ ጋር መጀመሪያ ካልቪኒስቶች ይህን ነው ባቢሎን የምንለው። ክርስቶስን ያለ በሙሉ ሲገፉን ያየ ነው። እኔ በጣም በጋሻው የሚባል ወንድማችን
በጣም የምወደው በጣም በኦርቶዶክስ ከባድ አስተማሪ የነበረ በጋሻውን ውሻ አርጋችሁ አስወጥታችሁታል። ቅዱሱ ልጁን ከየት ያገኘው? ሙሉ ለሙሉ ኃጢአት መስቀል ላይ አወጡት። ኃጢአትን ደግሞ በባህሪው መቋቋም አይችልም። ኃጢአትን ይቀጣል እግዚአብሔር። ስለዚህ ተኩሶ መታው ልጁ እስኪጠፋው ድረስ። ኃጢአትን ይቀጣል እግዚአብሔር። እዚህ ጌታችን መስቀል ላይ ተቀጣ። እንዳልክም ክርስቶስን ስለሰበከ ነው የተባረረው። አብ ልጁ ላይ ስላልራራ እናንተ ትምህርት ካልት ትምህርታችሁ ላይ እኛም አንራራ። አብ ልጁ ላይ ስለጨከነ ጠማኝ እያለ አብ ጨክኖ የሰራው ወንጌል ላይ እኔ ጨካኝ ነኝ ሆኖ እኔ አይደለም ሰማይ ጨካኝ ነው። ሁል ጊዜ የምለው ነው። እኔና እንዳልክ አብረን ጌም ስንጫወት ስለማን ነበር የምንሰብከው? የቅርብ ጊዜ ትዝታ ነው። ምክንያቱም ሾርት ሚሞሪዎች ስለሆናችሁ አልተማርኩም። በክርስቶስ ጉዳይ መቼም ማምጣ ዮኒ ማኛ ተደራድሯል። አስተባባሪ ተላላኪ ነህ። ሁልጊዜ ስለ ክርስቶስ እንዳወራ አቀባይ ማጅራት እንቆለፉ ወይ ማጅራትን መቱ ወይ ማጅራትን መቱ ወይ የኔ ጡረታ አከፋፋይ የኔ ጡረታ አከፋፋይ አሁን ማን ያጉርሰኝ? አሁን ማን ያጉርሰኝ? ሽመክት እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል። ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዛ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ራስ ምናምን የሚለው እሱ ቀጥሎ ይመጣ ነው ራሱ እሱን የምናሳምናችሁ ቀጥለን ነው። ሊሚትድ አቶንመንትን ውስን ቤዞትን ግን በተመለከተ ወንድማችን ያነሳው ነገር በራሱ በትክክል የተረዳው አይመስልም። ምክንያቱም የውስን ቤዞት እሳቤ ኢየሱስ ክርስቶስ ለዓለም አልሞተም የሚል አይደለም፣ ወይ ደግሞ የኢየሱስ ክርስቶስ የመስዋዕትነት ስራ ለዓለም የቀረበው ፈር አይደለም የሚል አይደለም። እኔ ስለሰጠኸኝ እንጂ ስለ ዓለም አልለምንህም ብሏል። አለቀ። የዓለም ቤዛ ቤዛ ለእናትሽ ቤዛ ለእናትሽ ለሰጠኸኝ ለነዚህ እንጂ ለዓለም አልለምንም። ዓለምዬዎች እንዴት ናችሁ? ናይስ። ካልቪኒስቶች እንደዚህ አያምኑም። አሁን ከእናንተ ጋር መጀመሪያ ካልቪኒስቶች ይህን ነው ባቢሎን የምንለው። እርስ በእርሳቸው ይህንን ይስማሙ ብለን ለነሱ ይህን ሰጥተን እንጠብቃቸዋለን። እርስ በርስ መልስ የማይሰጣጡ ከሆነ ግን ችግር እኛ እንተባበራቸውና ምን እናደርጋለን? እኛ መልስ እንሰጣቸዋለን። ኢየሱስ ለእያንዳንዱ ለሰው ዘር እንደሞተ መስጠት እንጀምራለን ማለት ነው። ግን የተወሰነ ቀናት ሰጥተናችኋል። እስቲ እንያችሁ። እስቲ የምር ይሄ ነገር አስጨንቋችሁ ወይኔ ኢየሱስ እኮ ተለካብ እያላችሁ ከሆነ ዘን ሂዱበት። ኢየሱስ ለሰው ዘር ሁሉ አልሞተማ። አረ ሞቷል ብላችሁ ለሰው ዘር ሁሉ ለእያንዳንዱ ሞቷል ብላችሁ በተከራከሩ። ያው ካልሆነ ተው በቃ። ዝም ብላችሁ ጠላቻ ብቻ ነው ያላችሁ። ወደዛው ከጎን ያለውን ዝም እያልከው ከሆነ እኛ ጋር እየመጣ ያለው ያውም ባላልነው ነገር እየከሰስከን ያለው እንደዛ ከሆነ በቃ ውሸት ነው፣ ሐሰተኛ ክስ ነው የሚሆነው ነው። እና ያንን የተለቀቀውን ቪዲዮ አክቹዋሊ እንዲያው ተልኮልኝ ነው አይደለም በጣም እንትን ያልኩት። ኤኒዌይስ ግን ምንም በመጥፎ ኢሜጅ የሚለጥፍ ግን አይደለም። እኔ ሲቀጥል ደግሞ የዓለም ቤዛ የሚለውን የሆነ ድምፁን እንትን አድርጎ የተናገረበትም እሱንም መጥፎ ነው ብዬ ግን አስቤ አይደለም። ጌታ ኢየሱስ በሚያውቀው ማለት ነው። መጥፎ እንደዛ አባባሉ መጥፎ ነው ብዬ ባስብ ኖሮ አልለቀውም ነበረ። ፈን ነው ብዬ ነው ራሱ ያሰብኩት እንደዛ ብሎ መጥራቱ ምናምን እና ፈንም ነው ሳየው እና እንጂ እሱ እንደዚህ ብሎ ጠራ ምናምን ድምፁን እንደዚህ ያደረገ ስለዛ ምናምን ክርስቶስ በሚያውቀው እንደዛ አይደለም ሐሳቢ ማለት ሰለቀው። ግን ለእያንዳንዱ ሰው አልሞተም የሚለውን ግን በግልጽ ተናግረሃል። ለዓለም ሁሉ አልለምንም ብሏል እኮ አልክ። ስለዛ ማን ነው ዓለም የሚለውን ከተረዳን የምንረዳው ለእያንዳንዱ የሰው ልጆች ነው ብለን አይደለም አልክ። ስለዛ ዓለም ብልም እኔ አልክ። አሁን እኮ አንተ እያልክ ያለው ዓለም ልል እችላለሁ፣ ግን ዓለም ብልም ምንድነው ለእያንዳንዱ የሰው ልጅ አይደለም። ዓለም እየሶራ ነው አቁም እያለ ያለው አሁን ወንድማችን እኮ እኛ እኮ ነፍሳችን ተጨነቀች። እሺ ያሲሱ በዚህ ሰዓት የሚያዋጣን ክርስቶስ ብቻ፣ ልብስ የሆነው ክርስቶስ፣ ምግብ የሆነው ክርስቶስ፣ ሰላም የሆነው ክርስቶስ፣ ፍቅር የሆነው ክርስቶስ፣ ለእኛ ዋጋ የከፈለው ክርስቶስ፣ ከደጁ መተን ከፊቱ ቁመን የማናፍርበት ክርስቶስ፣ መንገዳችን
ትንሣኤያችን፣ ሰላማችን፣ ፍቅራችን ይወላችሁ። ብንራብ የሚያጠግበን እሱ ነው። ብንቸገር ብናለቅስ የሚያረጋጋን እሱ ነው። ሰላም የሚሰጠን እሱ ነው። ወደ እሱ ከፍ ማለት ይገባል። ከፍ ያርጋችሁ እግዚአብሔር። መድረክ ላይ ኢየሱስ ክርስቶስ ጡመስም ለዘይበልዑ አላለም? ይበሉ ጡመስም ለዘይበልዑ። ከዛስ ዲያቆን ይሄን እኮ ምዕመን አስተካክሎ ሄደዋል እኮ። ይህንን ምዕመን አስተካክሎ ሄደዋል እኮ። ለዘይበልዑ አለ አባባሉ እኮ ኢየሱስ ክርስቶስ ጡመስም ለዘይጸዋችሁ እንዴት ናችሁ ሲጠሩት የሚጣፍጥ ስም ነው የሚለው የሚበላ ስም አለው። እሱ ሲጠሩት የሚጣፍጥ ጀለስ ቀላቀለችው የሚበላ ነው። ከዛ ሲጠራ ከምን መንገድ አለ ወይ? ከዛ ሲጠራ ዲያቆን ነኝ ልደት ማለት ናቸው። ልደት ነው ይበላችኋል። ላይቭ ላይ እኮ እያወራ ሰምቼዋለሁ። ለእኔ መሰለኝ እኔ ኢየሱስ ክርስቶስን የተቀበልኩት ለዲቤት አይደለም ምናምን ብሎ መልስ መሰለኝ። እንዴት ናችሁ? ቤዛዊተ ዓለም ሰአሊተ ምህረት መዝገበ ብርሃን የበላይ ሰብ እመቤት አቁራሪተ መዓት ወለተ ዳዊት ዕፀ ሕይወት ምልእተ ክብር ጽላተ ኪዳን የደስታ የሰላም የፍቅር እናቱ እናቴ ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ ብለን መግለጫ ለማውጣት ተገደናል እያሉ ነው የሚገኙት። እንግዲህ ይህንን ወደ 11 ደቂቃ የሚረዝም መግለጫ እንግዲህ ያስነበበው የምዕራብ ሸዋ ሀገረ ስብከት በጠቅላይ ስራ አስኪያጁ የሚመራ ማለት ነው። እንግዲህ ተከታዩን አሳፋሪ ነገር ጭምር ሰንጎበት መግለጫ አውጥቷል። እንግዲህ ዋናዋን ሐሳብ የሳብንበት ምክንያት የተፈለገው ይህ ስለሆነ ሰሞኑ እሳቸው የፈጠሩትን ይህንን ውዥንብር በብሔር ካባ ሸፋፍኖ ለማሳለፍ ጥረት እየተደረገ መሆኑን ቀድመን ስንነግራችሁ ነበር። እንግዲህ የመዋቅር መግማማት መሽተት ይሏቸዋል። ይሄ ነው እንግዲህ ድፍን አንድ አዳራሽ ሙሉ ተሰብስቦ ነው ይሄ መግለጫ እየተነበበ ያለው። ይህ በጣም ያሳፍራል፣ ቤተክርስቲያንንም አንገት ያስደፋል። ተከፋይ ሃይማኖተኛ መሆንና በሆድ ልክ ሃይማኖትን መስፋት ይህንን ነው የሚያመጣው። በነገራችሁ ላይ እናስታውሳችሁ፣ እንዲህ አይነትን ውሳኔ ብፁዕ አባታችን አቡነ አብርሃም ብቻ እየወሰኑ ስለሚመስላቸው ነው እንደዚህ አይነት ሰዎች የሚጋጋጡት። ነገር ግን ቅዱስነታቸው ባሉበት ብፁዕነታቸው ላይ ይህን ውሳኔ ከወሰኑት መካከል አቡነ ሳይሮስ ይገኙበታል። የዘር ጠላትነት የለውም። ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ቦታ ትነገራለች። ለሁሉም እኩል ፍቅር አላት። በብሔር እየሰነጣጠቃችሁ አታሳንሷት። አሳፋሪ መግለጫ ከምዕራብ ሸዋ ሀገረ ስብከት አያዋጣም። ቅዱስ ሲኖዶስ በአቡነ ገብርኤል ላይ ያስተላለፈውን ውሳኔዎች ሰማችሁ አይደል? ልዩ ልዩ ውሳኔዎች ሰማችሁ አይደል? የሚጠበቅና የሚገመት ነገር ነው። ይሄንን ነው ለቀናቶች በፊት የለቀቅነው ቪዲዮ ላይ ያለው። አቡነ ገብርኤል በፍጹም ሊወገዙ አይችሉም። ምክንያቱም በእነሱ ላይ የሚጨክን ልቦና ያላቸው ሰዎች ቅዱስ ሲኖዶስ ቋሚ ሲኖዶስ ላይ ስለሌሉ ማለት ነው። ግን በጣም የሚያሳፍረውና የሚያሳዝነው ነገር ልዩ ልዩ ውሳኔዎችን አስተላለፉ ተብሎ የሊቃውንት ጉባኤ መርምሮ አጣርቶ እንዲያቀርብልኝ። ምኑን ነው የሚያጣራው የሊቃውንት ጉባኤ? ሊቃውንቶቹ እኮ በሚገባ ተቹት እኮ፣ ጻፉበት እኮ። እንደ ቤተ ክርስቲያን ልጅነታቸውም እንደ ሊቃውንት ጉባኤ አባልነታቸውም እኮ ወጥተው በሚዲያ ተናገሩ እኮ። ምኑን ነው ሊያጣሩ የሚችሉት? የሚያጣሩት አቡነ ገብርኤል እመቤታችን ቤዛዊት አይደለችም እንዳሉና እንዳላሉ ነው ወይንስ እመቤታችን ቤዛዊት እንደሆነችና እንዳልሆነች ነው? ምኑን ነው አጣርተው መርምረው የሚያቀርቡት? ሌላው እጅግ የሚያሳዝነውና እንደ ከዚህ ቀደሙ ሰዎች የሚታለልላቸው የሚመስላቸው ሰዎች ዛሬም
ጉዳዩ አጀንዳው ከሰው ጆሮና ከሰው ልቦና እስኪወጣ ድረስ አቡነ ገብርኤል በጠቅላይ ቤተ ክህነት ተወስነው እንዲቆዩ ይሄ ውሳኔ በፍጹም ሊሆን አይችልም። ውሳኔም አይደለም። ነገ እመኑኝ፣ ነገ አቡነ ገብርኤል አውደ ምሕረት ላይ ሲባርኩና ሲቀድሱ እንዲሁም ደግሞ ሲያስተምሩ ታገኟቸዋላችሁ። ሁሌ ኮሚቴ ማዋቀር ሰዎች ነገሩን እስኪረሱት እስኪዘነጉት ድረስ እስከ መቼ በእንደዚህ አይነት ነገር እንታለላለን? በእንደዚህ አይነት ነገር እንጭበረበራለን? ያሳዝናል። ነገር ግን እኔ አንድ ነገር ማለትን እወዳለሁ፣ እፈልጋለሁ። እመቤታችን ቤዛዊት አይደለችም ብሎ የደፈረ አንድ ጳጳስ እኔ ያ ጳጳስ አባቴ አይደለም አይባርከኝም ማለት መብቴ ነው። እሱ እመቤታችንን ደፍሮ ቤዛዊት ዓለም አትባልም ካለ እኔም ደግሞ ጳጳስ አይባሉም እርሱ አይባርኩኝም ማለት መብቴ ነው። እናት ቅድስት ቤተክርስቲያናችን ሰበርና ምዕመናንን የሚያሳርፍ ዜናን አሰምታለች። ቋሚ ሲኖዶስ በዛሬው ዕለት ልዩ ልዩ ውሳኔዎችን አስተላልፏል። ብፁዕ አቡነ ገብርኤል በጠቅላይ ቤተ ክህነት ግቢ በሚገኘው መኖሪያ ቤታቸው ወይንም ጽሕፈት ቤታቸው ለጊዜው ታቅበው እንዲቆዩና በእሳቸው የተላለፉ ልዩ ልዩ የምንፍቅና ትምህርቶች ተጠንተው እንዲቀርቡ ወደ ሊቃውንት ጉባኤ አቅጣጫ ተሰጥቶበታል ማለት ነው። ከዚሁ ጋር በተያያዘ የእሳቸውን የምንፍቅና ትምህርት በማስተላለፍ በተለይ ሰሞኑ ሁላችንም ስንነጋገርበት የነበረው ክብር ይግባትና እናታችን ቅድስት ድንግል ማርያም ቤዛዊት አትባልም የሚለውን ሐሳብ ያንጸባረቀው ሚዲያ ፍኖተ ጽድቅ የሚዲያ ፍቃዱ ብቻ ታግዶበት የነበረ ሲሆን በዛሬው ዕለት በማህበራት ማደራጃ መምሪያ የተሰጠው ፍቃድ ታግዶበታል። ከዚሁ ጋር በተያያዘም ኢኦቲሲ ሰጥቶት የነበረው የአየር ሰዓት ከምን አግባብ የተከወነ መሆኑን ሚዲያው ማብራሪያ እንዲሰጥበትም ጭምር ተጠይቋል። እንደዚሁም በተጨማሪ የተለያዩ ብፁዓን ሊቃነ ጳጳሳት አባቶች በተለያየ ጊዜ ላስተማሯቸው የምንፍቅና ትምህርቶች ወይም አጠራጣሪ ትምህርቶች ምላሽ እንዲሰጥበት እንደዛው ወደ ሊቃውንት ጉባኤ ጉዳዩ ተመርቷል። ቅድስት ቤተክርስቲያናችንን መንካት፣ ቅድስት ቤተክርስቲያናችንን ተጠግቶ እፍቃት አለው ማለት በፍጹም አይቻልም። ቅድስት ቤተክርስቲያናችን አምራ ተሰርታ ተኩላ የተጠናቀቀች ናት። ከዚሁ ጋር በተያያዘ ሁለት ነገርን ማስመር እፈልጋለሁ። የመጀመሪያው ብፁዕ አቡነ ገብርኤል ስር ከስር እያላችሁ ጉዳዩን ወደ አልሆነ አቅጣጫ የምትመሩት ሚዲያዎች እንድትታገሱ እንጠይቃቸዋለን። ከዚሁም ጋር በተያያዘ ደግሞ ቅድስት ቤተክርስቲያናችን እንደዚህ ኩልል ያለ ውሳኔን እንድታስተላልፍ ሁላችን በልጅነት መንፈስ እንከታተል እንጂ ግላዊ ሐሳብን በመስጠት አባቶቻችን የወሰኑትን ይህንን የደማ ውሳኔ እንዳናስቀለብስ ጥንቃቄ እንድናደርግ ያስፈልጋል። ሁልጊዜም እናት ኦርቶዶክስ ተዋሕዶ ቤተክርስቲያናችን የበላይ ናት።